ሰላም እንዴት ናችሁ? ሰላም ናችሁ የቤተሰብ? እኔ እግዚአብሔር ይመስገን ሰላም ነኝ። ዛሬ በአዲስ ቪዲዮ መጥቻለሁ። በጣም አጭር ቪዲዮ ናት። በጣም ቆንጆ ጣፋጭ በአጭር ደቂቃ ውስጥ የምንሰራት ብዙ ግብአት የማይጠይቀን ልስልስ ያለች የሻኛ ጥብስ ነው። ቪዲዮን እስከ መጨረሻው አብራችሁኝ ቆዩ ቤተሰቦቼ። ትንሽዬ ዘይት አደርጋለሁ መጥበሻ ላይ። መጥበሻው ጋል ሲልልኝ አይቼ ትንሽ ዘይት ነው የምናረገው። ሻኛው የራሱ ቅባት ስላለው ቀይ ስጋ የተቀላቀለበት የሻኛ ስጋ ደቀቅ አርጌን የከተፍኩት። እንደምታዩት የሻኛ ስጋ በጣም ነው የሚጣፍጠው ጥብስ ላይ። አከታተፉ እንደ ፍላጎታችሁ ጎረድ ጎረድ አርጋችሁ መጥበስ ይቻላል። እኔ ደቀቅ አርጌ ለልጆችም እንዲመች ሲመገቡት እንዲመች ደቀቅ አርጌን የከተፍኩት። ደቀቅ ያለ የሻኛ ስጋ ጥብስ ነው። እሱን ቶሎ ቶሎ እጃችን ሳያርፍ ገልበጥ ገልበጥ አድርገዋለሁኝ። አንደኛ ውሃም እንዳይተፋብን እንዳይገነትርብን ለብ ለብ እንዲልልን ሁሉም እኩል ተስተካክሎ እንዲበስልልን ገልበጥ ገልበጥ እጃችን ሳያርፍ ቶሎ ቶሎ እናገላብጠዋለን። ልስልስ ያለ ጥብስ መሆን አለበት። ብዙ ቅመም አይጠይቀንም። ራሱ ስጋው የሚጣፍጥ ነው። ለጥብስ የሚሆኑትን ቅመማ ቅመሞች መጠቀም እንችላለን። አለበለዚያም ነጭ ሽንኩርት ካለን እና እርጥብ ቅመም እሱ ብቻ በቂ ነው። ብዙ ሰዓት አይወስድብንም። ከ3 እስከ 4 ደቂቃ የሚፈጅ ጥብስ ነው። ገልበጥ ገልበጥ እናደርገዋለን እጃችን ሳያርፍ እንዳይገነትርብን ልስልስ ያለ ጥብስ እንዲሆን እናደርጋለን። ሽንኩርት ደቀቅ አድርጌ ከተፍኩት። ነጭ ሽንኩርት አለ፣ ይቅርታ ቀይ ሽንኩርት ደቀቅ ተደርጎ የተከተፈ ቀይ ሽንኩርት እሱን ጨምሬያለሁ። በፍጥነት የሚደርስልን ለቁርስ የሚሆን ቆንጆ አዘገጃጀት። ነጭ ሽንኩርት ደቀቅ አድርጌን የከተፍኩት እሱንም ነጭ ሽንኩርት ጨምሬያለሁ። ብዙ የምጠቀማቸው ነገሮች የሉም እዚህ ጋር። ቀይ ሽንኩርት፣ ነጭ ሽንኩርትና የጥብስ ቅጠሉ የተፈጨ ካለን ደረቁ እሱን እንጨምራለን። ከሌለ እርጥቡን ያለንን እንጨምራለን። ይሄ ጥብስ ቅጠሉን የምጨምረው ከድንብላል ጋር አንድ ላይ ተፈጨ። እሱን ነው የምጨምረው። ቅመም፣ ቅቤ ለጣዕም እንጨምራለን። እንዳልኳችሁ ይሄ ሮዝማሪን ነው ፓውደሩ። የተፈጨው እንዴት መሰላችሁ? ዝንጅብል፣ ትንሽ ድንብላል አንድ ላይ ተፈጭቶ ሮዝማሪ ቅጠሉ ደርቆ እሱ አንድ ላይ ፍጭት ተደርጎ ለጥብስ በጣም ቆንጆ ነው። እሱን ተጠቅሜያለሁ። እናንተ ያላችሁን ቤት ውስጥ ለጥብስ ይሆናል የምትሉትን መጨመር ይቻላል። ቃሪያ ነስነስ አደርግበታለሁ። ቃሪያ ካላችሁ በደንብ የሚያቃጥለው ቢሆን ቆንጆ ነው። ለልጆች ከሆነ ደግሞ የማያቃጥለውን መርጠን ለጣዕም ቆንጆ ስለሆነ ቃሪያ አይነቱን ለየት አድርገን፣ ለልጆች ከሆነ ለስለስ ያለ ቃሪያ አለ የማያቃጥል እሱን፣ ለትልቅ ሰው ከሆነ ደግሞ ሚጥሚጣዋ ቃሪያ አለች እሷ በጣም ቆንጆ ናት። ምላስም ቆጥቆጥ ስለምታደርግ ለጥብስ ቆንጆ ነው። እሱን እናደርጋለን። በዚህ መልኩ 3 ደቂቃ ባልሞላ ውስጥ የምንጠብሳት ቆንጆ የሻኛ ጥብስ ነው። ትወዱታላችሁ። በጣም ነው የሚጣፍጠው። እኔ ባለፈው ቪዲዮ ጎረድ ጎረድ ሰርቼ ነበረ። ከጎረድ ጎረድ ጋር አንድ ላይ ይህንን ሻኛ ጥብስ
ደቀቅ አድርጌ ከተፍኩት። ጎረዱ ትንሽ ጎላ ጎላ ብሎ ተከትፎ የተዘጋጀ ስለሆነ ይሄኛውን የሻኛውን ጥብስ ደግሞ ደቀቅ አድርጌ ሁለቱን አንድ ላይ እንዲጎን ለጎን ለአመጋገብ በሰው በሚፈልገው ምርጫ እንዲመገብ በዚህ መልኩ ሰርቻለሁ። ትወዱታላችሁ። ጎረዱን አሰራር ከፈለጋችሁ ደግሞ ታች ወረድ ብላችሁ ማግኘት ይቻላል ማለት ነው። እናንተም እንደወደዳችሁ ተስፋ አደርጋለሁ ቤተሰቦቼ። እስካሁንም አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ደህና ቆዩኝ።